ደህንነት ወይም የዘላለም ሕይወት የእግዚአብሔር ነፃ ስጦታ ወይም ነፃ በግዕዝ የጸጋ ስጦታ። አንድ ሰው መጣና ኢየሱስን ጠየቀው። ቸር ሆይ ብሎ ኢየሱስን ሊያናግረው ሲል ኢየሱስ ነው እኔን ለምን ቸር ትለኛል? እኔን ቸር አትበለኝ፣ ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ምን ሊል ፈልጎ ነው? የዘላለምን ሕይወት በተመለከተ፣ መዳንን በተመለከተ፣ ደህንነትን በተመለከተ እዚህ ቤት ውስጥ ካለ ሰው ማንም ሰው ምን ማለት አይችልም። ባጭሩ ምንድነው? በክርስትና ሃይማኖት ውስጥ ከዘላለም ሕይወት አንጻር፣ ከመዳን አንጻር፣ ከደህንነት አንጻር መመካት የሚችል ሰው በዓለም ላይ ሊኖር አይችልምም አይገባምም። ኢየሱስ አሁን ሲወድ እስከ መጨረሻው ለምን ይወዳል ሲባል ነገ ማን እንደሆንክ ምን እንደሆንክ እያወቀ ነው ይወደድ። በየትኛውም የሃይማኖት መጽሐፍ ውስጥ ይህንን አባባል አታገኝም። የትኛውም ልቦለድ መጽሐፍ ውስጥ ይህን አባባል አታገኝም። የሃይማኖት መጽሐፍቶች ውስጥ አታገኝም። የመጽሐፍ ቅዱስ ቃል ብቻ ነው። የወደዳቸውን እስከ መጨረሻው ወደዳቸው። ደህንነት እና ሽልማት ወይንም ዋጋ ሪዋርድ፣ እሱን እኔ እያነበብኩ ከዛ አብረን እናጠናለን ማለት ነው። እነዚህ ሁለት ነገሮች ደህንነትና ሽልማት ወይንም ዋጋ የአዲስ ኪዳን መጽሐፍት ለጠፉት ሰዎች በጌታ ኢየሱስ በክርስቶስ ላይ በሚኖር እምነት በኩል መዳን ወይንም ደህንነት፣ ሽልማት ወይም ዋጋ እንዳለ የሚያስረዱ ብዙ ክፍሎች አሉት። አዲስ ኪዳናችን የያዘው ላልዳነው ዓለም የሚድኑበትን ወይንም ደህንነትን የሚያገኙበትን፣ የዳኑት ደግሞ ከመዳን ቀጥሎ ሽልማት ወይንም ዋጋ እንደሚያገኙ ወይንም ሪዋርድ እንደሚያገኙ የሚያስተምር ብዙ ክፍል ነው ያለው። ስለዚህ አዲስ ኪዳን በደህንነትና በሽልማት አቅጣጫ ለሁለቱ ወገኖች ትምህርት አለው ማለት ነው። ያልዳኑት አምነው ስለሚያገኙት ደህንነት፣ ለዳኑትም አለው። የዳኑት ደግሞ ከደህንነት ባሻገር ተጨማሪ ነገር አለ። እሱም ሽልማት ወይንም ሪዋርድ ዋጋ የምንለው አንድ ይሄ ነው። በአእምሯቸው ያዙት። በሁለቱ ነገሮች መሃል ማለት በደህንነታችንና በሽልማት መሃል ያሉትን ልዩነቶች መለየት ያስፈልገናል። እናጥናቸው። መጀመሪያ ደህንነት ወይም ጽድቅ ወይም የዘላለም ሕይወት ሲጀመር የዘላለም ሕይወት ምን አይነት ስጦታ ነው? የዘላለም ሕይወት የልፋታችን ክፍያ ነው ወይስ የእግዚአብሔር ነፃ ስጦታ? ራሱ የዘላለም ሕይወት ራሱ ምንድነው? ስጦታ ነው። ኢየሱስ ምንድነው? ኢየሱስ ለፍተን ያገኘነው ነው ወይስ የእግዚአብሔር ስጦታ? የእግዚአብሔር ስጦታ ነው። ስጦታ ምን ማለት ነው? የቃሉ ፍቺ ስጦታ። ኢየሱስ የእግዚአብሔር ስጦታ ነው አይደል? ሳምራዊቷን ሴት ኢየሱስ ምን አላት? አንተ ማነህ ምንድነህ እያለች ጠይቀው የእግዚአብሔርን ስጦታ እና ውሃ ጠጭኝ እያለሽ ያለው ማን እንደሆነ ብታውቂ አንቺ ትለምኙ ነበር። ኢየሱስ ራሱን ምን አለ? የእግዚአብሔር ስጦታ። ግን አንቺን ምን ብሎ የሚጠይቅ? ውሃ ጠጭኝ እያለ የሚለምንሽ ላክ እግዚአብሔር ስጦታ። አንድ ሰው መጣና ኢየሱስን ጠየቀው። ቸር ሆይ ብሎ ኢየሱስን ሊያናግረው ሲል ኢየሱስ ነው እኔን ለምን ቸር ትለኛለህ? እኔን ቸር አትበለኝ፣ ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ምን ሊል ፈልጎ ነው? ኢየሱስን ስንቴ ነው ቸሩ መድኃኔዓለም ያልነው? ቸሩ ኢየሱስ ብለን የዘመርነው። ስንዘምር በል እኔን ቸር አትበል እሱ ነው ቸር። ለምን አለ ሰውየውን? ለምንድን ኢየሱስ ሰዎችን ቸር አትበሉኝ? ቸር እሱ ነው ያለው። ኢየሱስ ቸር አይደል እንዴ? ነፍሱን ለወዳጆቹ ከመስጠት የሚበልጥ ቸርነት አለ እንዴ? ሳንቲም መስጠት ምናምን መስጠት ነው እንዴ ቸርነት? ነፍሱን የሰጠው ቸር አይባልም? ለምንድን ነው ኢየሱስ እንደዛ ያለ? አቤት ሰዎቹ ይመጡና ኢየሱስን አይቀበሉትም፣ ግን ከኢየሱስ ሊቀበሉ ይመጣሉ። በደም ስሙ። ከኢየሱስ ሊቀበሉ መምህር ሆይ ልጄን አሞታል ማርልኝ፣ መምህር ሆይ በዚህ ወጥቼ በዚህ ገብቼ፣ መምህር ሆይ ልጄን በጨረቃ እያነሳ ያፈርጠዋል ጂኒ ፈውስልኝ፣ መምህር ሆይ ሞቷል በእንትኔ ሰራተኛ ይደረስልኝ። ኢየሱስ የሚያደርገውን ወይም የሚሰጣቸውን የሚፈልጉ ኢየሱስን ግን የማይፈልጉ። ስለዚህ ምን አለ? እኔ አጋንንታችሁን ባወጣ የሞተ ባስነሳላችሁ መልሶ ጂኒ ሊይዛችሁ ይችላል፣ መልሶ ልትሞቱ ትችላላችሁ። ስለዚህ እኔ ራሴ ነኝ ስጦታ፣ እኔን ተቀበሉ። የማን? እግዚአብሔር። ምን ማለት ነው? ከፈውስ በላይ ከሞቶ ከመነሳት በላይ የማን ስጦታ ይበልጣል? አብ የሰጠን ስጦታ ይበልጣል። እሱ ማን ነው? ራሱ ኢየሱስ ነው። ስለዚህ ሴትዮዋ ከኢየሱስ ስትጠብቅ ኢየሱስ እኔን ቸር አትበይኝ፣ ዛት ሚንስ ቸሩ እሱ ነው። ምን ማለት ነው? እኔ ከማደርግላችሁ በላይ እሱ የሰጣችሁ እኔ እበልጣለሁ፣ እኔን ተቀበሉ። ቸሩ ሰጥቷቸዋል። ለጋሱማ እኔን የሚያክል ሰጥቷቸዋል። አደራህን ኢየሱስን ከአጋንንት መውጣት ጋር ከሙታን መነሳት እኩል እንዳታረገው። ኢየሱስ ከዛ በላይ ነው።
ስለዚህ ኢየሱስ ቸር እሱ ነው ማለት ቸር ማለት ምን ማለት ነው? በነፃ የሚሰጥ ለጋስ ማለት ነው አይደለም? እና እሱ ምን ሰጠኝ ትበል ሲባል ኢየሱስን ነው። ስለዚህ እነዛ ጥቅሶች ያንን ለማሳየት ነው። እሱ እኔን ሰጥቶሻል ተቀበይኝ፣ እኔን ሳትቀበይኝ አብ ቸሩ የሰጠሽን ትልቅ ስጦታ ሳትቀበይ ከኔ በየቀኑ መጣችሁ ዳቦ ስጠን አሳ ስጠን ምንድን ነው እንደማለት ነው። ስለዚህ ከመጀመሪያውን ጀምር ደህንነት ወይም የዘላለም ሕይወት የእግዚአብሔር ነፃ ስጦታ ወይም ነፃ በግዕዝ የጸጋ ስጦታ ነው። ስጦታ ምን ማለት ነው? ስጦታ ለምሳሌ እሱ መጣና ለፋሲካ በዓል ዴቪዬ እንካሄን ስጦታ ምርጥ ብርድ ልብስ ነው እንካሄን ስጦታ እና የገዛሁት በ500 ብር ነው 500 ብሯን አምጣ ቢለኝስ ስጦታ ነው እንዴ? ይሄ ስጦታ አይደለም። ስለዚህ የዘላለም ሕይወት ስጦታ ነው። ያውም ስጦታ ሳይሆን የጸጋ ስጦታ ነፃ ስጦታ ነው ሲል ምን ማለት ነው? ተቀባዩ ሰውዬ አልከፈለበትም፣ አይከፍልበትም። ግን ከተሰጠው በኋላ ቢጠራጠር ስላልከፈለ እኔ ይሄ ነገር ግን ፈራሁ ቢልስ ደግሞ የሆኑ ሰዎች መጥተው እውነት አይመስለኝም፣ ያንተ አይመስለኝም፣ ይሄን ነገር መልሰው ሊወስዱብህ ይችላሉ እያለ ቢያስፈራራስ ስጦታው ስጦታ ከመሆን አይቀርም። እስቲ ሮሜ 6 አውጣው። የዘላለም ሕይወት ነፃ ስጦታ ነው፣ የጸጋ ስጦታ ነው ሲጀመር ማለት ነው። ሮሜ 6 አንብላችሁ 6:23 እንዴት አድርጎ እንዳነጻጸረው ታውቃላችሁ? ሁለት ነገሮች ምን ደሞዝና ነፃ ስጦታ በጣም ይለያያሉ። እንደዚህ ነው እንግዲህ አተረጓጓሙ። ደሞዝ ሁልጊዜ የሚከፈለው ለምንድን ነው? ጠዋት ተነስተህ ለወጣበት ላልክበት ወገብህን ለጨረስክበት ለልፋት የሚሰጥ ነገር ደሞዝ ነው ብለናል። ስጦታ ግን ምንድን ነው? ስጦታ ምንም እንደውም ሲጀመር ስጦታ ራሱ እየተነገረክ አይሰጥህም። የዛሬ ወር የሆነ ስጦታ ላመጣልህ ነው አይባልም። እንደውም ሰርፕራይዝ ነው የሚደረግ ስጦታ አይደል? ሳይሰው እናስደስተው እስቲ እናስደንግጠው ምናምን ተብሎ እናዋጣና እንደዚህ ነው። እኔ ብዙ ጊዜ ስጦታ ልሰጥ አስቤያለሁ፣ ግን ምንድን የምትፈልጉ ያለህን ነገር እንዳላመጣ ላለው አንዳንድ ጊዜ ጨንቆኝ ማለት ነው። ለምንስ 10 ሰው ብርጭቆ አምጥቶልህ እኔም ብርጭቆ ሳመጣ እንትን ብትሆን ጠላ ትጠጣበታለህ። ጴንጤ ነው 100 ብርጭቆ ለጴንጤ ምን ያደርጋል? የኃጢአት ደሞዝ ለምን አለው? ከኃጢአት ጋር የተገናኘውን ነገር የኃጢአት ደሞዝ ነው የሚለው ነፃ ስጦታ። የኃጢአት ደሞዝ ያለው ምንድን ነው? የሰራ ነው ምን ስለሆነ ነው? አቤት ደሞዝ ለምንድን ነው? ላልሰራ ነው ለሰራ ነው የሚከፈል ነው። ወጅ ነው፣ መብት ነው። ተከራክረው ሁሉ መቀበል መብት ነው። እግዚአብሔር ሞት ካልከፈለህ እግዚአብሔር እኔ እኮ ኃጢአት ሰርቻለሁ ለምንድን ደሞዝ የማይከፈል ብለህ የመጠየቅ ሁሉ መብት አለ። ደሞዝ የልፋትህ የድካምህ የንብረትህ ነው። ደሞዝ መብት ነው። ደሞዝ ለፍተሃላ ሰርተሃላ ምን ይሄ ምዕራፍ 6 ላይ ነው። ምዕራፍ 3 ላይ ነው የሰራው። ምን ይላል? ሁሉም ኃጢአት ሰርተዋል። በዚህ በሐሳብ በአእምሮ በምላስ ጎንበስ ቀና ብለህ ደክመህ ለፍተህ ጊዜ ሰጠህ በጀት መድበህ ይሰራውን እንዴ ከእድሜ ላይ እኮ ቀነሰ የሰራው ጊዜህን እኮ ወስደህ የሰራው። ለዚህ ልፋትማ ሊከፈል ይገባል። ምን ደሞዝ? ለዚህ እግዚአብሔር ደሞዝ ልክፈል የሚለው ለምንህ ነው? ለጽድቅ ነው ለኃጢአት? ለምን? ሮሜ 3 ሁሉም ኃጢአት ሰርተዋል። ስለዚህ ምን ይሆን? ሮሜ 6 ይሄ ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎድሏቸዋል ነው የቅድም መልሶ ኃጢአት ሰርተዋል። ስለዚህ የኃጢአት ምን ሰርተዋል የሚለውን እንዳትረሱ፣ መስራት የሚለውን። ምክንያቱም ሮሜ 4 ላይ ደግሞ ሌላ ቃል ተጠቅሞ ነበር። ሮሜ 4 ላይ ነገር ግን ለማይሰራ የሚላል ይሰማል። ሮሜ 3 ምን ይላል? ሁሉም ኃጢአት ሰርተዋል። ሮሜ 4 ምን ይላል? ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠራል። አሁን መጣና ምን ይላል? ለሰራ ነውስ የኃጢአት ደሞዝ ምንድነው? ሞት ነውና የፈለኩት የዘላለም ሕይወትን ነው። የእግዚአብሔር የጸጋ ስጦታ ግን በስማም እንግሊዝኛው that is his remarkable overwhelming gift of grace እጅግ ግሩም አስደናቂ overwhelming የሆነ ከአእምሮ በላይ የሆነ የእግዚአብሔር ጸጋ ስጦታ ግን ለአማኞች ምንድነው? eternal life in Christ Jesus our Lord። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ እና በጾማችን አይልም፣ በጸሎታችን አይልም። በክርስቶስ ኢየሱስ በጌታችን የምን ሕይወት ነው? የእግዚአብሔር የጸጋ ስጦታ በጌታችን በክርስቶስ ኢየሱስ ምንድነው? የዘላለም ሕይወት። ባጭሩ የዘላለም ሕይወት በኢየሱስ ምክንያት የተሰጠን ምንድነው? የጸጋ
ስጦታ ነው። ነፃ ስጦታ። አንዳንድ ሰው የዘላለም ሕይወት ይጠፋል አይጠፋም ሲባል መጀመሪያ ይጠፋል አይጠፋል የሚባል ነገር አንተ ያገኘኸው ሲሆን የሆነ ቧጠጠ ፈርተ ለፍተ ደክመ ስታገኘው መልሰ ልታጣው ትችላለህ። ይሄ ምንድን ነው ሲጀመር? ስጦታ ነው። ስጦታውን አያያዙን ማወቅ ሌላ ጉዳይ ነው። ለስጦታው ክብር መስጠት ሌላ ጉዳይ ነው። የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። የጸጋውን ክብር ማመስገን ሌላ ጉዳይ ነው። አለማመስገን ሌላ ጉዳይ ነው። አያያዙን ማወቅ ሌላ ጉዳይ ነው። አለማወቅ ሌላ ጉዳይ ነው። ነገርየው ግን ምንድን ነው? ስጦታ ነው። አንዳንድ ሰው ታውቃለህ አይደለ? የዛሬ 20 ዓመት የሰጡትን ስጦታ በክብር ያስቀምጣል። አንዳንዱ ደግሞ ትላንት ሰጥተኸው ዛሬ የት እንዳደረኩ እኔ እኮ አንተ መከራ በልተህ የሰጠሁን እኮ ብርን አውጥተህ የሰጠሁን እኮ እኔ ወይ የዛሬ 20 ዓመቱንም ስጦታ የያዘ ሰውዬ ትላንቱንም ስጦታ የት እንዳደረገ ሁለቱም ምን ተቀብለዋል? ስጦታ ተቀብለዋል። ከሁለቱም ስጦታው ምን አይልም? ይወሰዳል? አይወሰድም? አይወሰድም። እንደ ነውር ነው። እንኳን ለእግዚአብሔር ለኛ ለሰው ሄደ ሰጥተኸው በነፃ የጸጋ ስጦታ ነፃ ስጦታ እንካ ምናምን ብለው ይሄ በርዝዴይ ጊፍት ነው ለልደት ነው ብለህ ሰጠ። ከዛ በኋላ ሰውየው በአመቱ ሲያናድድ እንደውም አምና የሰጠሁን ስጦታ አምጣ ካል ኖርማል ነው እንዴ? አይደለም። በውል የተቀባበልከው ነገር አይደለም። ምንድን ነው? ጊፍት ነው። ግፋ ቢል ምንድን ነው የምትለው? እንደው አንተን ሰው ብዬ መስጠቴ ትላለህ። ስጦታው ግን እሱ ጋር ነው። እስቲ የዘላለም ሕይወት እኔው ጋር ነው። በክርስቶስ ኢየሱስ በኩል የእግዚአብሔር ነፃ ስጦታ እርሱም የዘላለምን ሕይወት ተቀብያለሁ በሉ። ስጦታውን ተቀብያለሁ በሉ። አያያዙ በሉ የኔ ጉዳይ ነው። እግዚአብሔር ያ የሰጠሁን እኔ እኮ ሰው መስለሄን ነው መጀመሪያም የሰጠው ያ በ1997 የሰጠውን የዘላለም ሕይወት መልስ ብያለሁ መልስ ይላል ማለት እግዚአብሔር ከቀናት በኋላ በሚጸጸት ነው በመስጠቱ። ምን ይላል መጽሐፍ እዚሁ ሮሜ ላይ? እግዚአብሔር በጸጋ ስጦታውና በመጥራቱ አይጸጸት። ለምን? መጀመሪያም ሲሰጠን ነገን ያውቃል። እኛ እኮ ሰውየውን ቱፑ ምንለው ያኔ ስንሰጠው እንደዛው ደግ መስሎን የሚቀጥል መስሎን ሰጠነው። ከዛ ሰውየው ሌባ ነው መልስ አንለው ነገር ስጦታ ነው ግን እሱን ሰው ብሎ እንላለን። እግዚአብሔር እኮ ሲሰጠን መጀመሪያም ኃጢአተኛ እንደሆነን ያውቃል። በቃ ለምንድን ነው መጽሐፍ ቅዱስ ላይ ኢየሱስን ወደ አባቱ የሚሄድበት ጊዜ እንደደረሰ አውቆ በዓለም ላይ ሳለ የወደዳቸውን ሁሉ እስከ መጨረሻው ወደዳቸው የሚለው? ምን አለ ነገ ቼክ እያደረገ ሁኔታውን እያጣራ ጥሩዎቹን ቢቀጥል መጥፎን ባይወድ ምን አለ ቢያጣራ? ኢየሱስ ምን አለ? አንድ ላይ ሁሉንም በቃ እስከ መጨረሻው ወድጃቸዋል። ጌታ ሆይ ከመሃላችን እኮ ነገ አንተን በገረድ ፊት የሚንቅህ አለ፣ ወድጀዋል። ገና ያ ሁሉ ጦስ ውስጥ ሳይገቡ እስከየት ወደዳቸው? አቤት የወደዳቸውን። ይሄ ግሩም ድንቅ ጥቅስ ነው። በነገራችን ላይ ስለለመድነው ቀላል መስሎ ሊሆን ይችላል። በየትኛውም የሃይማኖት መጽሐፍ ውስጥ ይህንን አባባል አታገኝም። የትኛውም ልቦለድ መጽሐፍ ውስጥ ይህን አባባል አታገኝም። ቁርአን ውስጥ አታገኝም። ገድላገድ ውስጥ አታገኝም። የሃይማኖት መጽሐፍቶች ውስጥ አታገኝም። የመጽሐፍ ቅዱስ ቃል ብቻ ነው። የወደዳቸውን እስከ መጨረሻው ወደዳቸው። ለምን? ነገን እያየ አይወዳቸው። እየገመገመ ለምን አይወዳቸው? ኢየሱስ አሁን ሲወድ እስከ መጨረሻው ለምን ይወዳል ሲባል ነገ ማን እንደሆንክ ምን እንደሆንክ እያወቀ ነው ይወደደ። እኛ በሂደት ነው የምናውቀው። እናቀና ውይ እንላለን። እሱ ግን እስቲ ከመጨረሻው ወዶኛል በሉ፣ ነገ በሉ ምን እንደምሆን ከፍታዬን ዝቅታዬን አላውቅም፣ ነገር ግን በሉ እስከ መጨረሻው ተወድጃለሁ። ይቺ ፍቅር ብቻ የማን አይነት ፍቅር ትባላለች? የኢየሱስ የራሱ ፍቅር ትባላለች። የእግዚአብሔር የራሱ ፍቅር ትባላለች። መጽሐፉ ሲያስቀምጥ እንደዛ ስላለ ገና ኃጢአተኞች ሳለን እግዚአብሔር በልጁ ሞት ታርቆናልና በዚህ እግዚአብሔር የራሱን ፍቅር ያስረዳል። ለምን? ሰዎች የእግዚአብሔርን ፍቅር ከነሱ አፍቃሪነት ይነሱና ሊያብራሩት ይሞክራሉ። አይ ወንድሜ ለምሳሌ እኔ ወዳችኋለሁ፣ እኔ ለምሳሌ ሚስቴን መጀመሪያ ስወዳት ወይም ደግሞ ምናምን እያለ ይፈላሰፋል። እግዚአብሔር ኖ የኔን ፍቅር በሚስት ፍቅር፣ በልጆች ፍቅር፣ በሰፈር ፍቅር፣ በእነንትና ፍቅር አታስረዳውም። መጽሐፍ ምን ይላል? እኔ የራሴን ፍቅር ላስረዳ። መጽሐፍ ምን ይላል? ገና ኃጢአተኞች ሳለን በልጁ ሞት ኃጢአተኞች ሳለን፣ ኃጢአተኛን አስበው፣ ቅዱሱን አምላክ አስበው። ኃጢአተኞች ሳለን ቅዱሱ አምላክ በልጁ ሞት ታረቀን። ስለዚህ በዚህ እግዚአብሔር ፍቅሩን ነው የራሱን ፍቅር
የራሱን ፍቅር ያስረዳል። አትደባልቁ የእናንተን ፍቅርና የኔን ፍቅር። የእናንተ ኮንዲሽናል ነው፣ ወቅታዊ ነው፣ ሁኔታ ይመለከታል። ልጅቷን በውበቷ ሰሞን ትወዳታለህ፣ ስትገረጣ ትጠላታለህ። ልጁን በተሳካለት ሰዓት ልትወጁ ትችያለሽ፣ ከዛ በኋላ ሲሆን ልጠዩ ትችያለሽ። ልጁ ደግ እያለ ጥሩ ጸባይ ያለው ነገ ደግሞ መጥፎ ሰው ሆኖ ጭምብሉን ሲያውቅ ትጠይዋለሽ። የእናንተ ፍቅር ኮንዲሽናል ነው፣ ሁኔታው ይወስነዋል። እኔ ግን አንዴ ወደድኩትን እስከ መቼ ነው የምወደው? እስከ መቼ? እስከ መጨረሻው ነው የምወደው። ከዛ በኋላ መታችሁ ሪፖርት ብታቀርቡበት ያን ሰው ምንም አትፈጥሩም። አንዳንድ ጊዜ ከሱም መማር ከጌታ መማር ጥሩ ነው። አንዳንድ በሕይወታቸው ላይ እንከን ያለባቸው ወይም በሕይወታቸው ጉድለት በተገኘባቸው ክርስቲያኖች ላይ ብዙም ጣት ባትጠቁሙ፣ ብዙም ባትፈራረዱ ያን ሰው ጌታ ይወደዋል፣ እስከ መጨረሻ ይወደዋል። የዛችን ሴት ወይም የዛን ሰው ውድቀቱን ምናምን እሰይ ጌታ እኮ ነው እንደዚህ ያደርጋት አትበሉ። እንደሱ ከጀመረ ጌታ ለእናንተም አይመለስም። ማንም ከማንም አይሳልም። ባጭሩም እናውቃላችሁ፣ በዚህ ምድር ላይ እናንተን ለመኮነን ወይም አንቺን ለመኮነን ወይም አንተን ለመኮነን የሚያበቃ የሞራል ብቃት ያለው ሰው የለም ከናዝሬቱ ከኢየሱስ በቀር። ሁሉም ሰው ቤትም ቦታ ላይ ማንንም ሰው እንዲህ ለማለት ብቁ የሆነ የሞራል ብቃት የለም በዚህ ምድር ላይ። ደህንነት ወይም የዘላለም ሕይወት የምን ስጦታ ነው? ነፃ ስጦታ ነው። እኒህ ጥቅሶች ብቻ ዮሐንስ 4:10 እንደዚህ ይላል፣ ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ዋው! የሕይወት ውሃ ይሰጥሽ ነበረ። ማን? የእግዚአብሔር ስጦታ ብታውቂው ኖሮ። ስለዚህ የሕይወትን ውሃ የምን ስጦታ ነው? የእግዚአብሔር ስጦታ ነው። ኢሳይያስ 55 ቁጥር 1 ላይ ግሩም ድንቅ አለ። የዘላለምን ሕይወት ሊሰጠን እግዚአብሔር በነቢያት ተስፋ ሲናገር ታውቃላችሁ አይደል? ከብሉይ ኪዳን መጽሐፍ ውስጥ አዲስ ኪዳን የሚባለው መጽሐፍ የማን መጽሐፍ ነው? ኢሳይያስ በብሉይ ኪዳን መጽሐፍ ውስጥ ካሉት ውስጥ አዲስ ኪዳን ነው ተብሎ እስኪታመን የደረሰ መጽሐፍ ነው። ሙሉ ጸባዩ ከኢየሱስ ጋር ከአዲስ ኪዳንን በጣም የሚገልጥ መጽሐፍ ነው። ከኢየሱስ መምጣት 700 ዓመት ቀድሞ የተጻፈ መጽሐፍ ቢሆንም ባህሪው ሁሉ አዲስ ኪዳናዊ ነው። ኢየሱስን ከልደቱ እስከ ሞቱ እና እስከ አዲስ ሰማይና ምድር የጻፈ የብሉይ ኪዳን መጽሐፍ ኢሳይያስ ነው። ኢሳይያስ የዘላለምን ሕይወት የምናገኝበትን ትንቢት ሲናገር ምን አለ? ኢሳይያስ 55 ቁጥር 1 እናንተ የተጠማችሁ ሁሉ ኦኬ፣ ምን ብቻ ነው ከሰውየው የሚፈለገው? አቤት መጠማት። ኦኬ፣ በጣም የጠማው ሰው፣ በጣም ኒዲ የሆነ ሰው፣ የጠማው ሰው ቢኖረው እኮ ይጠጣል። የጠማው ስለሌለው ነው። ግን አነጋገሩን እዩ። ከዓለም ሃይማኖቶች በሙሉ የወንጌል ሃይማኖት፣ የኢየሱስ ሃይማኖት፣ የሰማይ ሃይማኖት፣ የክርስትና ሃይማኖት ሚለያው ጾም ያለው ጸልይ ያለው ኢየሱስ ምን አለ? ባለጠጎች ወደ እግዚአብሔር መንግሥት ከሚገቡ ይልቅ ግመል በመርፌ ቀዳዳ ቢገባ። ይሄን የሰበከው ኢየሱስ ሚሊዮን ብር ያላቸው ወይም ወርቅና ብር በእጆቻቸው ላይ ያሰሩ ሰዎች ፊት አልቆመም። ኢየሱስ ያን የሚሰብከው ዞር ሲል ፈሪሳዮችን አየ። በእኔ መኑ ሲላቸው ማይሰሙ ማለት በሳምንት 2 ጾማለሁ እሰግዳለሁ ይላል። እዛ ጋር ቆሙ ሲያቸው ሁሉም በቃ ታጠበው ጻድቅ ይመስላሉ። ኢየሱስ ምን አለ? እነሱን እያየ አደራ። ኢየሱስ ይሄ ወርቅ ብር ምናምን እያወራ ያለበት አካባቢ ጋር የቆሙ ሰዎች ውስጥ የዚህ ምድር ሀብት ያላቸው ሰዎች አይደሉም ያሉት። ከመቅደስ የማይጠፉ ከምኩራብ የማይጠፉ ከጾም ከጸሎት ምናምን የማይጎርሉ ሰዎች ናቸው። ጥምጥማቸውን እንደጠመጠሙ ነጭ ልብሳቸው ጺማቸው ምናምን በጣም አጠገባቸው ውስጥ እጣን ነው የሚሸቱት። አሪቲ ነው የሚሸቱት። ሴተኛ ዳሪዎች በእነሱ ሰፈር አያልፉም፣ ይጸየፏቸዋል፣ ወዘተ። እነዚህ ሰዎች መሃል ቆመ ኢየሱስ። እዚህ ጋር ደግሞ እነ ጴጥሮስ ምናምን አሉ፣ በመንፈስ ድሆች ይሆኑ። ኢየሱስ እንዲህ አለ፣ እናንተ ባለጠጎች ወዮላችሁ። የምን ባለጠጋ? ወርቅ ብር ኧረ የላቸው። የምን ባለጠጋ? ድሃ ምን ማለት ነው? ድሃ ማለት ኒዲ ወይንም ፍላጎት ያለው ፍላጎቱን ግን ራሱ ማሟላት የማይችል ማለት። ድሃ ምን ማለት ነው? ፍላጎት የሌለው ነው። ያለው ግን ሲኖረው ቢውል ያን ፍላጎት ማሟላት የማይችል ነው። እናም ፈሪሳውያኑ ግን ፍላጎት የላቸውም። ሀብታም ምን ማለት ነው? ፍላጎቱን ብዛም የሆነ የሚፈልገውን ነገር ደግሞ ራሱ ማድረግ የሚችል አያቸውና ምን አለ? እናንተ ባለጠጎች
የምን መሆኑን በድሆቹ እንተርጉመው። በመንፈስ ድሆች የሆኑ ብፁዓን ናቸው። ጽድቅን የሚራቡና የሚጠሙ፣ ድሃ ማለት የሚጠማ ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ። እነዚህ ምን የጠገቡ ናቸው ማለት ነው? ባለጠጎቹ። አቤት! ጽድቅን ማይራቡ የጠገቡ። ጾማለሁ፣ ጸልያለሁ፣ እንዲህ አደርጋለሁ፣ አስራቴን አወጣለሁ፣ ክብር ይግባህ፣ እንዴት ነህ እግዚአብሔር የሚሉ። እዚህ ጋር ደግሞ አሉ የሚንቀጠቀጡ የመንፈስ ድሆች፣ የገንዘብ ድሆች አይደሉም። የመንፈስ ድሆች ምን? ጽድቅን የሚራቡና የሚጠሙ። እናንተ ግን ትጠግባላችሁ። እናንተ ግን ወደ እግዚአብሔር መንግስት አትገቡ። ለማን ነው መንግስተ ሰማይ የምትቀርበው ማለት ነው? አቤት! እነዚህ ሰካራሞች፣ ጋለሞቶች፣ አመንዝሮች፣ እነዚህ ወደ እግዚአብሔር መንግስት በመግባት ይቀድሟቸው። እናንተ ግን ባለጠጎች አትገቡም፣ አታስገቡ። ለዚህ በጣም አደገኛ ነገር ምንድን ነው ማለት ነው? የእግዚአብሔርን ህይወት ወይንም የዘላለምን ህይወት ለመቀበል ምን መሆን ያስፈልጋል? የመንፈስ ድሃ። የመንፈስ ድሃ ምን ማለት ነው? ጽድቅን የሚራብና የሚጠማ ኒዲ፣ ፍላጎት ያለው ግን ራሱ ያንን ማሟላት የማይችል የሆነ አንዳች ተአምር ካልተፈጠረ ባለጠጋው ካላመጣለት ማንን ነገር ማግኘት የማይችል እንደኔ አይነት ነው። የመንፈስ ባለጠጎች የሚባሉት ግን ወዳጆቼ ናቸው። ደፍረውም ይናገራሉ። እንዴ በጽድቃችን ነው ምንድነው? በመልካም ስራችን ነው ምንድነው? ፈጣሪ ስራችንን ሚዛን ላይ ቁጭ ያደርገዋል የሚሉት ማለት። ለዚህ እየሞከሩ ነው እነሱ። የዘላለምን ህይወት የሚቀበሉ ሰዎች ግን የሚቀርብላቸው ጥሪ ምንድነው? ደህንነት፣ ነፃ ስጦታ ነው። ምን ይላል ኢሳይያስ 55:1? አንደኛ እናንተ የተጠማችሁ ሁሉ ምን የተጠማ? አቤት! ጽድቅ የተጠማ ምን ማለት ነው? በቃ ምንም አክት አያስፈልግም። እኔ ሃሌሉያ እኔ ማለት እኮ እኔ ማለት እኔ ና አንድ ቀን ፋስት ይዤ ጾሜ ምን የዚህ ይሄ ትውልድ እኮ ዝም ብሎ ይበላል ይጠጣል አይጾምም። እኔ እዚህ መድረክ ስመጣ ግን ጾሜ እንደዚህ አይነት ሰው ቆይ የሞላ ብርጭቆ ላይ ምን ትሞላለህ? አሜን። እግዚአብሔር ንጹህ ውሃ ሊያፈስስ አንተ እስከዚህ ድረስ የራስን ሞልተሃል። ምን ውስጥ ይክተት? የሚያስፈልገው እንደ ባዶ ማሰሮ ክፍት ሆነ ወደ ላይ ማሰሮ ታያለ። አፉ እንደዚህ ባዶ ሆነ። አንዳንዱ ክፍት ነው ባዶ ነው፣ ግን አፉ ወደ ታች ነው። መቼም አይገባም ውስጥ። መራብ አለብህ። መጠማት ምን ማለት? እኔ ግጥም ያልኩ ኃጢአተኛ ነኝ፣ የጽድቅ ረሃብተኛ ነኝ፣ የጽድቅ ጥማተኛ ነኝ፣ ባዶ ነኝ። ብትገባ የለም ዜሮ። ከዛስ ኢምፒዩትድ ራይቸስነስ፣ የእግዚአብሔር ጽድቅ በአንተ ውስጥ ኢምፒዩት ይደረጋል። ግን ጢም ብለህ እንደ ፈሪሳይ እኔ ጾም ያለው ጢም ነኝ፣ በሳምንት 2 ቀን አስራትም አወጣለሁ በኩራታት ምን ውስጥ ይክተት እግዚአብሔር። ስለዚህ ምን ይላል? እናንተ ምን ይሆናችሁ? የተጠማችሁ ያለቀለቃችሁ ሁሉ ወደ ውሃ ኑ። ከዛስ ሌላ ማሟላት ያለብን ነገር ምን እንደሆነ ታውቃላችሁ? ምንም ነገር ያሟላችሁ ትገዛላችሁ። እንዴት ነው የሚለው መጽሐፉ? ገንዘብ የሌላችሁ አደራ። ጽድቅ እንግዲህ በብር አይገዛም መቼስ። ገንዘብ ማለት ምንድን ነው? ያ የቆጠረው ጾማለሁ፣ ጸልያለሁ ምናምን፣ ስለዚህ መግዛት እችላለሁ። ና ገንዘብ የሌላችሁ ኑና በነፃ ውሰዱ ነው፣ ግዙ። ምን የሌላችሁ? ገንዘብ የሌላችሁ ምን በሉ? ኑና ምን በሉ? ግዙ። ወንጌል ይሄ ነው። ገንዘብ የሌላችሁ አቤት ኑና ምን በሉ? ግዙ። ምን ማለት ነው? አቤት ተከፍሏል፣ ከፋይ አለ። ከዛ ስትወስደው ማን እንደከፈለ አድርገ አቤት ግዙ ነው የሚለው። በምን? በባዶ የለም። ባለሱቅ ጋር ሄደ ባዶ ኪስ ሆነ። ምን ማለት ነው? ለምንድን የመጣው? ልገዛ ነው። ምን? እሷን ነገር አቀበለኝ ይዘው ወደ ቤት። ምን ማለት ነው? የሌላችሁ ነው አለኝ የምትላት ሞክር። ገንዘብ የሌላችሁ እኔ ባዶ ነኝ እናቴ የምትሉ ኑና ምን በሉ? ግዙ። ምን እንደሆነ ታውቃለህ? ተከፍሏል። ግን የምትወስደው ወይም ስትወስደው ያ ነገር የማን ነው? የራስን ኮራ ብለህ ጸድቅ ያለው ድኛለሁ በምን ነው የሚለው የመጀመሪያው ጥያቄ። ኢትዮጵያ ሕዝብ በምን? በነፃ። ግን አክት የምታደርገው እንደምን እንደሆነ ሰው ነው። ልክ ገዝቶ ቤቱ እንደገባ ሰው። ቆይ ገዝቶ ቤቱ የገባን ሰው ትቀማዋለህ? እንዲህ ይዞ ነው ዘመን ነው የሚል በገንዘቤ እኮ ነው ይላል። ማታ ሲጠብቀው ያድራል። እውነት ውሸት? ልክ እንደዛ አክት አድርግ። መጥቶ የሚያስጥላለህ የዘላለም ሕይወት አለኝ ትላለህ። አለኝ እንዳትነካው። በሱ ቀልድ አላውቅም። የፈለከውን ቀልድ፣ በዚህ አልቀልድ። ጸድቅ ያለው ትላለህ። ግጥም አድርጊ። በምን ገዛ? በነፃ።
እና የማን ነው? የራሴ ገዝቼ። እንዴት ባዶ? ማን ከፍሏል ማለት ነው? የከፈለ አለ ማለት ነው። ግዙ የሚለው ቃል ግን የሚያሳየው ምንድነው? ከወሰርከው በኋላ አክት ማድረግ ያለብህ እንደማን ንብረት አድርገህ፣ እንደ ራስህ አድርገህ። እንደ ራስህ ነው እግዚአብሔር ልጅ ነሽ። እንዴት እንደሆንክ ግን መድኃኒዓለም ያውቃል። እሱ የከፈለውን ዋጋ እሱ ያውቃል። አብና ወልድ ያውቃል የተከፈለውን ዋጋ። አንተ ግን ስታወራ እኔ ግን ማረባ አትልም፣ እኔ ግን እንቶ ፈንቶ አትልም። የገዛ ሰው አረባም አይልም። የገዛ ሰው እንደዚህ። ቀጥሎስ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። መንፈስ ቅዱስና ቃሉን ማለት ነው። መንፈስ ቅዱስና የእግዚአብሔርን ቃል ያለ ምን ግዙ? አቤት ያለ ዋጋ ግዙ። በዚህ ዘመን ነው እንግዲህ መንፈስ ቅዱስንም በገንዘብህ ሁሉንም በገንዘብህ። መጽሐፉ የሚለው ግን ምንድነው? ኑ ምን የሌላችሁ ገንዘብ፣ ጽድቅንም በነፃ ኑና ግዙ። ቀጥሎሳ ወተቱንም ውሃውንም ኑና በምን ግዙ? በነፃ ግዙ። ለምንድነው ገንዘብ የሌላችሁ ግዙ ያለው? አቤት ያን ለመግዛት የሚያበቃ ምን የለም? ገንዘብ ወይም ጽድቅ ወይም ብቃት የለም። የእግዚአብሔርን ጽድቅ ለማግኘት የሚያበቃ የራስ ጽድቅ የለም። ሌላ ጥቅስ ራእይ 22:17 መንፈሱና ሙሽራይቱም ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ። የሚያስፈልገው ከሰውየው ምን ብቻ ነው? መጠማት። ምን መሆን? ደሃ መሆን። ምን? የጽድቅ ገንዘብ የለኝም፣ የጽድቅ ብቃት የለኝም፣ ምስኪን ነኝ፣ ኃጢአተኛ ነኝ፣ አንዳች ታምር ተፈጥሮ እግዚአብሔር ካላዳነኝ በስተቀር ራሴን ማዳን የማልችል ግጥም ያልኩ ኃጢአተኛ ነኝ የሚል ሰው ይምጣ። መጥቶስ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው በቅንፍ ብናስቀምጠው በነፃ ምን ይበል? ይውሰድ። የሕይወትን ውሃ በምን ይውሰድ? እንዲያው ይውሰድ። ኦኬ የዘላለም ሕይወት በሉ እሱ የከፈለበት፣ እኔ ግን እንዲያው የወሰድኩት ሕይወት ነው በሉ። ና ተባልኩ፣ ተጠማው፣ የሕይወትንም ውሃ እንዲያው ወሰድኩ፣ በነፃ ገዛው። ንብረትነቱ በሉ የኔ ነው በሉ። ሌላ ጥቅስን ጨምር ኤፌሶን 2:8 ደህንነት ወይም የዘላለም ሕይወት ነፃ ነው። በኋላ ሽልማት ወይም ሪዋርድ ከሚለው ጋር እንድታስተያዩት ነው። የዘላለም ሕይወት ነፃ ስጦታ ነው። ኤፌሶን ምዕራፍ 2:8 ምን ይላል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ምን? አቤት የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። not through your own effort but it is the undeserved gracious gift of God. ይኸውላችሁ through your own effort በራስ ጥረት በራስ ልፋት የምታገኘው አይደለም ይላል እንግሊዝኛው። ታዲያ ምንድነው? ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ወይም ከናንተ ኢፈርት ጥረት አይደለም፣ ማንም እንዳይመካ። ኦኬ ከዘላለም ሕይወት አንፃር ደምድመን እንሂድ። ከዘላለም ሕይወት አንፃር እዚህ ቤት ማንም ሰው ምን ማለት አይችልም። አቤት ይህን ያዙልኝ። ነገ ስትሰብኩ ስታስተምሩ እንዳዘባርቁ። የሚገርመኝ ነገር እዚህም ቤት ተምሮ ከ6 ዓመት በኋላ የሚዘባርቅ ሰዋል። ከ6 ዓመት በኋላ ብያለሁ፣ ዓመቱን ያዙ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም ምን እንዳይል እንዳይመካ ከስራ አይደለም። የዘላለምን ሕይወት በተመለከተ፣ መዳንን በተመለከተ፣ ደህንነትን በተመለከተ እዚህ ቤት ውስጥ ካለ ሰው ማንም ሰው ምን ማለት አይችልም። ምን ማለት አይችልም። ባጭሩ ምንድነው? በክርስትና ሃይማኖት ውስጥ ከዘላለም ሕይወት አንፃር፣ ከመዳን አንፃር፣ ከደህንነት አንፃር መመካት የሚችል ሰው በዓለም ላይ ሊኖር አይችልምም አይገባምም። የዘላለምን ሕይወት በተመለከተ እያንዳንዱ ሰው መስገድ ያለበት፣ ማመስገን ያለበት መጽሐፍ ቅዱስ ምን ይላል? አዳነን፣ በኃጢአታችን እያለን በልጁ ሞት ታረቀን። ይህ ብቻ አይደለም፣ ይህን መዳን ባገኘንበት በእግዚአብሔር በራሱ ደግሞ እንመካለን። ክርስቲያን የሚመካው ደህንነቱን በሰጠው በማን ብቻ ነው? በእግዚአብሔር። በተረፈ አንድም ሰው እዚህ ቤት ነገ ስታገለግል የትኛውም የአገልግሎት ጣሪያ ብትደርስ ቅዱሳን ታች አሉ፣ አንተ እዚህ ጋር አለ። ማንም ሰው ከዘላለም ሕይወት አንጻር በማንም ላይ መመካት አይችልም። ክርስትና ከሂንዱይዝም፣ ከቡዲዝም፣ ከእስላሚዝም፣ ከምናምኒዝም የሚለየው በሁሉም ሃይማኖት ውስጥ መሪዎቹ ከሰው ይሻላሉ።
በሁሉም ሃይማኖቶች ከዘላለም ሕይወት አንጻር አገልጋዮቹ ተስፋ አላቸው ከህዝቡ ይልቅ። በክርስትና ሃይማኖት ክልክል ነው። በክርስትና ሃይማኖት የዘላለምን ሕይወት ስታስብ ማንም ሰው ማንም ላይ እንዲመካ አይፈቀድም። ማንም እንዳይመካ ከምን አይደለም? ከስራ አይደለም።